ሰላም ጤና ይስጥልን አድማጭ ተመልካቾቻችን፣ የሰዓቱን ሰበር ዜናዎች ይዘን ቀርበናል። የየመን ዋና ከተማ ሰና በመቶ ሺህ በሚቆጠሩ ሰልፈኞች ተጥለቅልቃለች። ዜጎች በእስራኤል የተፈጸመውን አሰቃቂ የአየር ጥቃት በመቃወም በቁጣ ድምፃቸውን ከፍ አድርገዋል። የሁቲ መሪዎችም ተቃውሟቸውን ይቀጥላሉ ሲሉ በይፋ አውጀዋል። በሌላ በኩል ደግሞ የህዝቡላ አስደንጋጭ ጥያቄ መሪው ናኢም ቃሲም ሳውዲ አረቢያን አዲስ ምዕራፍ እንክፈትና ከእስራኤል ጋር አንድ ግንባር እንፍጠር ብለው በመጠየቅ የክልሉን ፖለቲካ አናውጠዋል። ይህ የኢራን ዲፕሎማሲ ውጤት ነው የተባለው ያልተጠበቀ ጥያቄ የሳውዲ ምላሽስ ምን ሊሆን ነው? ይህ ሁሉ ሲሆን ፕሬዝዳንት ትራምፕ የኢራንን የኒኩሌር አቅም መደምሰሳቸውን በመግለጽ የድል ንግግር አድርገዋል። ነገር ግን ተንታኞች እንደሚሉት ይህ ለጊዜው የሆነ መተማመን የኢራንን አቅም አለመገንዘብና ኢራንን የበለጠ ያጠናክራታል ብለዋል። አሁን ወደ ዝርዝር ዘገባችን እናልፋለን። አብራችን ቆዩም። የየመን ዋና ከተማ ሰና በመቶዎች በሚቆጠሩ በአገሪቱ ዜጎች ተጥለቅልቃለች። በሚሊዮን የሚቆጠሩ ሰልፈኞች በእስራኤል የተፈጸመውን አሰቃቂ የአየር ጥቃት በመቃወም ድምፃቸውን ከፍ አድርገዋል። ይህ ሰልፍ የተካሄደው እስራኤል ባደረሰችው የአየር ጥቃት 9 ንጹሐን ዜጎች ሲገደሉ ከ170 በላይ የሚሆኑ ደግሞ የአካል ጉዳት ከደረሰባቸው በኋላ ነው። የከተማዋ አደባባዮችና ጎዳናዎች በቁጭት በወጡ የአገሪቱ ዜጎች ተሞልተዋል። ሰልፈኞቹ የተለያዩ የጦር መሳሪያዎችን በመያዝ ጸረ እስራኤል መፈክሮችን በማሰማትና ለፍልስጤም ሕዝብ ሙሉ ድጋፋቸውን በመግለጽ ላይ ናቸው። ይህ ግዙፍ ሰልፍ የየመንን ሕዝብ ለእስራኤልና ለአሜሪካ የሚሰጠውን ጠንካራ ተቃውሞና ፍልስጤምን ለመደገፍ ያላቸውን የጸና አቋም ያሳያል። የሁቲ መሪዎች አብድረህማን አልአህሚሚና አሚን አል ቡራይን ጨምሮ በእስራኤል ላይ የሚያደርጉትን ተቃውሞ እንደሚቀጥሉ በይፋ አውጀዋል። እስራኤል የየመን ሕዝብ በማጥቃት ገበያዎችን፣ ትምህርት ቤቶችና መሰረተ ልማቶችን በማውደም ወንጀል እየፈጸመ ነው ሲሉ ከሰዋል። እነዚህ የአየር ጥቃቶች የየመን ሕዝብ አንድነት የበለጠ ያጠናክሩታል እንጂ ተስፋ አያስቆርጡትም ሲሉ አጽንኦት ሰጥተዋል። በመካከለኛው ምስራቅ የፖለቲካ መድረክ ላይ አስገራሚ መገለጥ ታይቷል። የሂዝቦላ መሪ ናኢም ቃሲም ሳውዲ አረቢያ አዲስ ምዕራፍ እንክፈትና ያለፉትን ልዩነቶች ትተን ከእስራኤል ጋር አንድ ግንባር እንፍጠር ብለው ያቀረቡት ያልተጠበቀ ጥያቄ የበርካቶችን ቀልብ ስቧል። ይህ ጥያቄ ሂዝቦላን የጦር መሳሪያ የማስፈታት ዓለም አቀፍ ግፊት ሲጠናከር ያሳየችው ምላሽ እንደሆነ ቢታሰብም ከዚህ በስተጀርባ ያለው እውነታ ታሪክ ግን ከኢራን የመጣ ዲፕሎማሲያዊ ውጤት እንደሆነ አሁን እየተነገረ ነው። የኢራን ተሳትፎ እስከ ቅርብ ጊዜ ድረስ ያልተዘገበ ሲሆን በክልሉ ያለውን የኃይል ሚዛን እንደገና የመወሰን አቅም ያለውና የመካከለኛው ምስራቅ ጂኦፖለቲካዊ ትረካ ላይ አዲስ ምዕራፍ የሚከፍት ነው። የሳዑዲ አረቢያ በተለምዶ ሂዝቡላህን እንደ አሸባሪ ድርጅት የምትመለከተው ሀገር ለዚህ ጥያቄ የሰጠችው ምላሽ ምን ሊሆን ይችላል? የርዕዮተ ዓለም ልዩነቶች ለክልላዊ አንድነት ሲባል ለጊዜው ይረሳሉ? ይህ ጥያቄ በመላው ዓለም ያሉ ተንታኞችና የዜና ተከታታዮችን ትኩረት ስቧል። የዚህ አዲስ ዲፕሎማሲያዊ እንቅስቃሴ ወሳኝ ክፍል አሁን እንደተገለጸው የኢራኑ የበላይ መሪ አያቶላ አሊ ካሚኒ ከፍተኛ አማካሪ የሆኑት አሊ ላራጅኒ ከቅርብ ወዲህ ሪያድ ያደረጉት ሚስጥራዊ ጉዞ ነው። ምንጮች እንደሚያመለክቱት ላራጅኒ ከሳዑዲ ባለስልጣናት ጋር ባደረጉት ውይይት ከዋና ዋና ርዕሰ ጉዳዮች አንዱ የሂዝቡላ የጦር መሳሪያዎችን እጣ ፈንታ ነበር። አንድ የኢራን ምንጭ ላራጅኒ ለሳዑዲ አረቢያ ሂዝቡላን ትጥቅ ማስፈታት ለሊባኖስም ሆነ ለሰፊው ክልል ምንም አይነት ጥቅም የለውም የሚል መልእክት አስተላልፈዋል ብለዋል። በመጨረሻም በቅርቡ በተባበሩት መንግስታት ጠቅላላ ጉባኤ ላይ የአሜሪካው ፕሬዝዳንት ዶናልድ ትራምፕ ከኢራን ጋር በተያያዘ የድል ንግግር ማድረጋቸው ከፍተኛ ትኩረት ስቧል። ፕሬዝዳንቱ የኢራን የኒኩሌር ጦር መሳሪያ የማምረት አቅም በሰኔ ወር በተደረጉ ጥቃቶች መደምሰሱን በድፍረት በመግለጽ አሜሪካ በኢራን ላይ የወሰደችውን እርምጃ ውጤታማ እንደነበር ለማሳየት ሞክረዋል። ሆኖም ይህ የድል አዋጅ ለአንዳንድ ተንታኞች አሳሳቢ ሆኖ
በተለይ የዲሞክራሲ መከላከያ ፋውንዴሽን የኢራን ፕሮግራም ዳይሬክተር የሆኑት ቤህናም ቤንታብሌብሉ ለአይፎር ኢራን ፖድካስት በሰጡት ቃለ ምልልስ የትራምፕ ንግግር ያለ ጊዜው የመተማመን ስሜት የሚያንጸባርቅ ሊሆን እንደሚችል አስጠንቅቀዋል። በዚህ የፖለቲካ ትኩሳት ውስጥ ኢራን ከአሜሪካ የሚቀርብላትን ጥያቄ በአቋሟ ጸንታ በመቃወም ላይ ትገኛለች። አሜሪካ የሚሳኤል መርሃ ግብሯን እንድትገድብ እና የዩራኒየም ማበልጸግ ስራዋን እንድታቆም ያቀረበችውን ጥያቄ ኢራን በግልጽ ውድቅ አድርጋለች። የኢራን ከፍተኛ የጸጥታ ባለስልጣናት አሊ ላራጅኒ በበኩላቸው በመስከረም 27 የተባበሩት መንግስታት ድርጅት ማዕቀቦች እንደገና ቢመለሱም እንኳን አሁን በኢራን ላይ ካለው የአሜሪካ እርምጃዎች በላይ ኢራን እንደማይጎዱ አስረድተዋል። ይህ ደግሞ ኢራን በዓለም አቀፍ ማህበረሰብ ላይ ጫና የሚፈጥሩ እርምጃዎችን ለመቋቋም ያላትን ቁርጠኝነት ያሳያል። ተንታኙ ቤህናም ቤንታብሌብሉ እንዳሉት ዋሽንግተን ከማዕቀቦቹ በኋላ የተጠናከረ ግፊት ከማድረግ ይልቅ የመገደብ አቅጣጫ ልታንዣበብ ትችላለች። ይህ ደግሞ በቻይና ላይ በተነሱ አንዳንድ ግምቶች ላይ ጥያቄዎችን ያስነሳል። ቻይና በቅርቡ ዓመታት ውስጥ የኢራን ትልቁ የነዳጅ ግዢ እንደመሆኗ መጠን በዓለም አቀፍ ማዕቀቦች ምክንያት ሊያጋጥማት የሚችለውን ተጠቃሚነት ብዙዎችን ያነጋግራል ተብሏል። ተንታኙ ቤህናም ቤንታብሌብሉ እንዳሉት ዋሽንግተን ከማዕቀቦቹ በኋላ የተጠናከረ ግፊት ከማድረግ ይልቅ የመገደብ አቅጣጫ ልታንዣብብ ትችላለች። ይህ ደግሞ በቻይና ላይ በተነሱት አንዳንድ ግምቶች ላይ ጥያቄዎችን ያስነሳል። ቻይና በቅርቡ ዓመታት ውስጥ የኢራን ትልቁ የነዳጅ ገዢ እንደመሆኗ መጠን በዓለም አቀፍ ማዕቀቦች ምክንያት ሊያጋጥማት የሚችለው ተጠቃሚነት ብዙዎችን ያነጋግራል ተብሏል።